ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 5 ይሆናል። እንግዲህ ዩኒት 5 ዋናው ርዕሳችን ቬክተርስ ነው። በዚህ በቬክተር የተለያዩ ሰብ ቶፒኮች አሉ። እንደተለመደው እነዚህን የተለያዩ ቶፒኮች በተለያየ ሌሰን በመከፋፈል ነው ትምህርቱ እየተሰጠ ያለው። በዚህ መሰረት ባለፈው በሌሰን 18 ላይ ቬክተርስ ኤንድ ላይን በሚለው ቬክተርስ ኢኩዌሽን ኦፍ ዘ ላይን ላይ ነው ትምህርቱ እየተሰጠ የነበረው። ስለዚህ ዛሬም በሌሰን 19 ላይ ቬክተር ኢኩዌሽን ኦፍ ዘ ላይን የሚለውንና ከዛ ኔክስት ደግሞ ቬክተርስ ኤንድ ሰርክልን እናያለን ማለት ነው። ይሄ ቬክተርስ ኤንድ ላይንስ በቀጥታ የማንን ይመለከታል? ቬክተርስ ኢኩዌሽን ኦፍ ዘ ላይን። ስለዚህ አሁን አዝ ዩዥዋል ምንድን ነበር ኢኩዌሽን ኦፍ ዘ ላይን ስንፈልግ በፕሌን ላይ አንድ ፖይንት እና ስሎፕ ከተሰጠ በቀጥታ ኢኩዌሽን ኦፍ ዘ ላይን ማስራት እንችል ነበር። አሁን ደግሞ በቬክተር ርዕስ ላይ አንድ ፖይንትና ቬክተር ከተሰጠን አያችሁት፣ አንድ ፖይንትና ቬክተር ከተሰጠን ማግኘት እንችላለን። ቬክተር ኢኩዌሽን ኦፍ ዘ ላይንን ማግኘት እንችላለን ማለት ነው። ስለዚህ አሁን ቬክተር ኢኩዌሽን ኦፍ ዘ ላይን ስር ዋና መታወቅ ያለባቸው ምንድናቸው የምንለው በዚህ በቬክተር ኢኩዌሽን ኦፍ ዘ ላይን አራት ነገሮችን መጠየቅ ይችላል። አንደኛው ቬክተር ኢኩዌሽን ኦፍ ዘ ላይንን፣ ሁለተኛው ፓራሜትሪክ ኢኩዌሽን ኦፍ ዘ ላይን፣ በሶስተኛ ደረጃ ደግሞ ስታንዳርድ ኢኩዌሽን ኦፍ ላይንን ሊጠይቀን ይችላል ማለት ነው። ስለዚህ አሁን በዚህ ደግሞ በቬክተር ጊዜ ኢኩዌሽን ኦፍ ዘ ላይን የምንፈልገው የሚሰጠው አንድ ፖይንት፣ ይሄ አንድ ፖይንት ይሰጠናል ፒኖት። ይሄ ማለት አንድ ፖይንት ነው ማለት ነው። ይሄ ፖይንት ያለው ማን ላይ ነው? ላይኑ ላይ ነው። ሪኳየርድ ላይ የምንፈልገው ላይን ላይ። ይሄ ቬክተር ደግሞ ይሄ ቬክተር ፓራራል ቱ ሃት ፓራራል ቱ ዘ ሪኳየርድ ላይን ፈልጉ የተባልነው ላይን እና ይሄ ቬክተር ምንድናቸው? ፓራራል ዘ ሪኳየርድ ላይን ኤንድ ዘ ጊቨን ቬክተር ኢዝ ፓራራል ናቸው። ቬክተሮች ፓራራል ናቸው የምንለው ምን ሲሆኑ ነው? አንዱ የሌላው ስካላር መልቲፕል ሲሆን ነው። ስካላር መልቲፕል ከሆነ ቀጥታ ፓራራል ናቸው ማለት ነው። ስለዚህ ሮማን ነምበር 1 ቬክተር ኢኩዌሽን ኦፍ ዘ ላይን ኢዝ ኢን ኦርደር ፔር ኤክስ ዋይ። ይሄ ፖይንት ማለት አንድ ላይን ኢንፋይናይት ፖይንት አለው። ለምሳሌ ይሄ ላይን ቢኖር ስንት ፖይንት ይኖረዋል? ኢንፋይናይት ፖይንት አለው። አንደኛው ጊቭን ፖይንት ነው። ይቺ ፖይንት ፒኖት ብንላት፣ ፒኖት ማለት ጊቭን ፖይንት ይቺ ማለት ነው። ሌላ ፖይንት ቴክ ኤኒ ፖይንት ኦን ዚስ ላይን ዊዝ ኮኦርዲኔት ኤክስ ዋይ። ስለዚህ እዚህ ፖይንት ላይ ይሄን ፖይንት ደግሞ በወስደው ፒ ብንለው ይሄ ደግሞ ኤክስ ዋይ አለ ማለት ነው። ስለዚህ ኢኩዌሽናችን ዲተርማይንድ የሚሆነው በዚህ ቴክ ኤኒ ፖይንት ፒ ዊዝ ኮኦርዲኔት ኤክስ ኤንድ ዋይ፣ ይሄን ፖይንት ወሰድ። ስለዚህ ኤክስ ዋይ የምንለው ይሄ ነው ማለት ነው። ይሄ ፒ ኖት ግን ጊቭን ነው። ኮኦርዲኔቷ ኤክስ ኖትና ዋይ ኖት ይቺ ፖይንት ይሰጣል። ሌላ ፓራራል ለዚህ ላይን ፓራራል ቬክተር አለ ማለት ነው። ይሄ ደግሞ ፓራራል ቬክተር የዚህና ይሄ ፓራራል ቬክተራችን እዚህ ቢኖር ይሄ ፓራራል ቬክተር ነው ማለት ነው። ስለዚህ ቬክተር ኢኩዌሽን ኦፍ ዘ ላይን በዚህ በጊቭን ቬክተርና በዚህ ፖይንት ምን ማግኘት ይችላለሁ? የዚህን ኢኩዌሽን ኦፍ ላይንን ማግኘት ይችላለሁ ማለት ነው። ስለዚህ ያ ማለት ኢን ኦርደር ፔር ኤክስ ዋይ ሰች ዛት ኤክስ ኖት ዋይ ኖት ማለት ይሄ የተሰጠው ጊቭን ነው ፕላስ ቲ ታይምስ ኤቢ፣ ይሄ ማለት ፓራራል ቬክተራችንን ለመግለጽ ነው። ስለዚህ ይሄ ምን ይሆናል ማለት ነው? ቀጥታ ቬክተር ኢኩዌሽን ኦፍ ዘ ላይን የምንለው ይሄ ይሆናል ማለት ነው። ቲ ማለት ምንድነው? ስካላር መልቲፕል ነው ወይም ቲ ኢዝ አን ኤሌመንት ኦፍ ሪል ነምበር ይሆናል ማለት ነው። አሁን እነዚህን ባለፈው በሌሰን 18 ተምራችኋል። ለማስታወስ ያህል ነው። አሁን ያንን ጥያቄዎችን ለመስራት ማስታወስ የግድ ስለሚሆን ነው። ኦኬ፣ ሁለተኛው ፓራሜትሪክ ኢኩዌሽን ነው። ፓራሜትሪክ ኢኩዌሽን የምንለው ኤክስ ኢዝ ኢኳል ቱ ኤክስ ኖት ፕላስ ኤቲ ይሆናል። ዋይ ኢዝ ኢኳል ቱ ዋይ ኖት ፕላስ ቢቲ ይሆናል ማለት ነው። ይሄ ኤክስ ኖት እና ዋይ ኖት በኦርደር ፔር ስንጽፈው ፒኖት ማለት ፔር ብለን ፒኖት ማለት ማን ነው? ፒኖት ማለት ጊቭን ነው። ይሄ ኤክስ ኖት እና ዋይ ኖት ምንድናቸው? ጊቭን ናቸው ማለት ነው። እዚህ ላይ ጊቭን ነው። ቬክተርሳችን ደግሞ ማን ነው ማለት ነው? ኤ እና ቢ ይሆናል። ይሄኛውም ጊቭን ናቸው ማለት ነው። ስለዚህ እዚህ ላይ ኤክስ ዋይ የምንለው ቴክ ኤኒ ፖይንት ፒ ኦን ዘ
ላይን ማለት ነው ዊዝ ኮኦርዲኔት ኤክስ ኤንድ ዋይ። ሌላው ሶስተኛው ዘ ስታንዳርድ ወይም ሬክታንጉላር ኢኩዌሽን ምንለው ነው። ዘ ስታንዳርድ ወይም ሬክታንጉላር ኢኩዌሽን ኢዝ ኤክስ ማይነስ ኤክስ ኖት ኦቨር ኤ ኢዝ ኢኳል ቱ ዋይ ማይነስ ዋይ ኖት ኦቨር ቢ። ይሄ ማለት ቲ ኢዝ ኢኳል ቱ እንደማለት ነው። ይሄ ምን ይባላል? ስታንዳርድ ወይም ሬክታንጉላር ኢኩዌሽን ነው የምንለው። ስለዚህ ይሄንን ምን እናደርጋለን? ቀጥታ ክሮስ መልቲፕሊኬሽን በማድረግ ሰርተን የምናገኘው ይሆናል ማለት ነው። እንግዲህ እስቲ በዚህ መሰረት ኤግዛምፕል እንስራ። ኤግዛምፕል 1 ፋይንድ ዘ ቬክተር ኢኩዌሽን ኦፍ ዘ ላይን ፓሲንግ ስሩ ዊዝ ኮኦርዲኔት 1 ኤንድ ኔጌቲቭ 3 ዊዝ ዳይሬክሽን ቬክተር ኔጌቲቭ 5 ኤንድ 6 ኢን ኦርደር ፔር ማለት ነው። ስለዚህ አሁን ቬክተሩን ተሰጥቷል፣ እንደገና ደግሞ አንድ ፖይንት ተሰጥቷል። ስለዚህ አንድ ፖይንትና ቬክተር ከተሰጠ ምን መፈለግ እንችላለን? ቬክተር ኢኩዌሽን ኦፍ ኤ ላይን መፈለግ እንችላለን ማለት ነው። ስለዚህ ሶሉሽን ቬክተር ኢኩዌሽን ኦፍ ኤ ላይን ምን ብለናል? ቬክተር ኢኩዌሽን ኦፍ ኤ ላይን ኢዝ ኢን ኦርደር ፔር ኤክስ ዋይ ኢዝ ኢኳል ቱ ኢን ኦርደር ፔር ኤክስ ኖት ዋይ ኖት። ይሄ ማለት ፒ ኖት እንደማለት ነው ፕላስ ቲ ታይምስ ዘ ቬክተር ቪ ማለት ነው። ይሄ ቬክተር ማለት ነው። ስለዚህ አሁን እዚህ ቀጥታ ፒ ኖት ማለት ዊዝ ኮኦርዲኔት ኤክስ ኖት ዋይ ኖት ብለናል አይደል? ይሄ ማለት የተሰጠን ማን ነው? 1 እና ኔጌቲቭ 3። ስለዚህ ዚስ ኤክስ ኖት ማለት 1 ሲሆን ዋይ ኖት ማለት ደግሞ ስንት ይሆናል ማለት ነው? ኔጌቲቭ 3 ማለት ነው። ሌላው ይሄ የተሰጠ ነው። እነዚህ ማን ነው? ጊቭን ነው። ኔጌቲቭ 5 እና 6 ማለት ነው። ዚስ ኢምፕላይዝ ዛት የኤ ማለት ፈርስት ኮንት ነው ኔጌቲቭ 5 ሲሆን የቢ ማለት ደግሞ ስንት ይሆናል ማለት ነው? 6 ማለት ነው። ስለዚህ ሳብስቲቲዩት ብናደርገው ኤክስ ዋይ ይሄ ማለት ኤኒ ፖይንት ኦን ዘ ላይን ማለት ነው። ዚስ ኢዝ ኢኳል ቱ ኤክስ ኖት ማለት ስንት ነው ብለናል? 1 ዋይ ኖት ማለት ደግሞ ኔጌቲቭ 3 ነው ፕላስ ቲ ታይምስ ኔጌቲቭ 5 እና 6 ይሆናል ማለት ነው። ይሄ መልሳችን ይሆናል። ዜን ቲ ኢዝ አን ኤሌመንት ኦፍ ሪል ነምበር ነው ማለት ነው። ቲ ኢዝ አን ኤሌመንት ኦፍ ሪል ነምበር። ስለዚህ መልሳችን በቀጥታ ይሄ ይሆናል። ካስፈለገ ይሄ ማለት ዚስ ኢዝ ኢኳል ቱ 1 ፕላስ ቲ ታይምስ ኔጌቲቭ 5 ማለት እንችላለን። በኦርደር ፔር በአንድ ኦርደር ፔር ይሄ ማለት 1 ማይነስ 5 ቲ ይሆናል ማለት ነው። ምክንያቱም ኤክስ ኮምፖኔንት ከኤክስ ኮምፖኔንት ነው አድ ማደርገው። ከዛ በኋላ ደግሞ ዋይ ኮምፖኔንት ከዋይ ኮምፖኔንት ስናደርገው ኔጌቲቭ 3 ፕላስ እንልና ቲ ታይምስ 6 ቲ ይሆናል ማለት ነው። ስለዚህ ኤክስን ሪፕሬዘንት የሚያደርገው 1 ማይነስ 5 ቲ ነው። ዋይን ሪፕሬዘንት የሚያደርገው ኔጌቲቭ 3 ፕላስ 6 ቲ ነው። ይሄ ቬክተር ኢኩዌሽን ኦፍ ኤ ላይን የሚሆነው ይሄ ነው ማለት ነው። ስለዚህ ዘስ ብለን ቬክተር ኢኩዌሽን ኦፍ ዘ ላይን ኢዝ ኢን ኦርደር ፔር ኤክስ ዋይ ኢዝ ኢኳል ቱ በኦርደር ፔር ዋይን ማይነስ 5 ቲ ይሄ ማለት የኤክስ ማለት ነው። ኔጌቲቭ 3 ፕላስ 6 ቲ ማለት ደግሞ ዋይ ማለት ነው። ስለዚህ ቬክተር ኢኩዌሽን ኦፍ ዘ ላይናችን ይሄ ይሆናል ማለት ነው። ኢኩዌሽን ነምበር 2 ፋይንድ ዘ ቬክተር ኢኩዌሽን ኦፍ ዘ ላይን ፓሲንግ ስሩ ዘ ፖይንት ሃቪንግ ቬክተር 5i ፕላስ 4j ይነናል። በቬክተር ፎርም ነው ፖይንቷን ይዛ ኤንድ ሃቪንግ ዳይሬክሽን ቬክተር ኔጌቲቭ 3 4 ሰጥቶናል። እዚህ ላይ ሶሉሽን ካልን በኋላ ቬክተር ኢኩዌሽን ኦፍ ዘ ላይን ምን ብለናል? ኢን ኦርደር ፔር ኤክስ ዋይ ኢዝ ኢኳል ቱ ኤክስ ኖት ዋይ ኖት ፕላስ ቲ ታይምስ ኢን ኦርደር ፔር ኤ ኤንድ ቢ ብለናል። ስለዚህ ይሄ ከሆነ ኤክስ ኖት ዋይ ኖት ማለት ማን ማለት ነው ስንል ሲምፕሊ ኤክስ ኖት እና ዋይ ኖት ምንድን ነው የሚሆነው? ከቬክተሩ ላይ ስንወስድ 5 እና 4 ይሆናል ማለት ነው። ይሄ ማለት ምን ማለት ነው? 5i ፕላስ 4j እንደ ማለት ነው። ይሄ ማለት አሁን 5 4 ማለት ምን ማለት ነው? 5i ፕላስ 4j ማለት ነው። ስለዚህ በዚህ ፋንታ ይሄን መተካት እንችላለን። ሶ ኤክስ ኤ ቢ ማለት ደግሞ ኤ እና ቢ ማን ተሰጥቶናል? ኔጌቲቭ 3 እና 4 ተሰጥቶናል ማለት ነው። ስለዚህ አሁን ኢን ኦርደር ፔር ኤክስ ዋይ ኢዝ ኢኳል ቱ ኤክስ ኖት ዋይ ኖት ማለት ማን ነው ማለት ነው? 5i ይሄው 5i ፕላስ 4j ይሆናል ማለት ነው። ይሄ ማለት በኦርደር ፔር ስንጽፈው ማንን ማለት ነው? ይሄንን ሳብስቲቱት አደረገ ማለት ነው። ፕላስ ካልኩ በኋላ ቲ ታይምስ ኤቢ ማለት ኔጌቲቭ 3 እና 4 ይሆናል ማለት ነው። ስለዚህ መልሳችን በቀጥታ
ይሄ ይሆናል ማለት ነው። ይሄ ማለት ማን ማለት ቬክተር ኢኩዌሽን ኦፍ ዘ ላይን ማለት ነው። ዘስ ቬክተር ኢኩዌሽን ኦፍ ዘ ላይን ኢዝ ኢን ኦርደር ፔር ኤክስ ኤንድ ዋይ ኢዝ ኢኳል ቱ 5i + 4j ፕላስ ቲ ታይምስ -3 ኤንድ 4 ይሆናል በኦርደር ፔር ማለት ነው። ስለዚህ እነዚህ ይሄ ቬክተር ኢኩዌሽን ኦፍ ዘ ላይን የምንለው ይሄ ይሆናል ማለት ነው። ኢኩዌሽን ነምበር 3 ፋይንድ ዘ ቬክተር ኢኩዌሽን ኦፍ ዘ ላይን ፓሲንግ ስሩ ዘ ፖይንት ሃቪንግ ፖዚሽን ቬክተር -i - j ይሄ ፖዚሽን ቬክተር ነው። ስለዚህ ኤንድ ኢዝ ፓራላል ቱ ዘ ላይን ኤል i + 2j ካለ ፓራላል ቱ ካለ ይሄ ማን ነው ማለት ነው? ጊቨን ቬክተራችን ይሆናል ማለት ነው። ስለዚህ አሁን እዚህ ፓርት ላይ ኢኒሻል ፖይንታችን ፒ ኖት ማለት ፒ ኖት ኤክስ ኖት እና ማን ነው ማለት ነው? ዋይ ኖት። ስለዚህ ከዚህ ላይ ስንነሳ ይሄ ማለት ማን ይሆናል ማለት ነው? ማይነስ አይ እና ማይነስ ጄ። ይሄ ማለት ማይነስ አይ ማይነስ ጄ ማለት ነው። በኦርደር ፔር ስንጽፋቸው ኔጌቲቭ ዋን ማለት ነው የተሰጠን ይሄ ስለሆነ አሁን ይሄ ኤክስ ኖት ማለት ኔጌቲቭ ዋን ነው፣ ዋይ ኖት ማለት ኔጌቲቭ ዋን ይሆናል ማለት ነው። ስለዚህ አሁን ይሄንን በኦርደር ፔር ስንጽፈው ኤክስ ኖት እና ዋይ ኖት ማለት ነው። ይሄ ማለት ማንን ይተካል? ማይነስ አይ ማይነስ ጄን ይተካል። ኤቢ ማለት ደግሞ ሲምፕሊ ኤቢ ማለት ይሄ በቀጥታ የተሰጠን አይ + 2j ነው። አይ + 2j ይሄ ማለት በኦርደር ፔር ስንጽፈው 1 እና 2 ማለት ነው። የኤ ዋጋ 1 ነው፣ የቢ ዋጋ 2 ማለት ነው። ስለዚህ አሁን ኤክስ ዋይ ኦርደር ፔር ኤክስ ዋይ ወይም ኤ ፖይንት ዊዝ ኮኦርዲኔት ኤክስ ኤንድ ዋይ ኢዝ ኢኳል ቱ ኤክስ ኖት ዋይ ኖት ማለት ማንን ይተካል? ማይነስ አይ ማይነስ ጄ ይተካል። ፕላስ ካልን በኋላ ቲ ታይምስ ዘ ቬክተር ኤቢ ማለት አይ + 2j ይሆናል ማለት ነው። መልሳችን በቀጥታ ይሄ መልሳችን ይሄ ነው ማለት ነው። ስለዚህ ዘ ቬክተር ኢኩዌሽን ኦፍ ዘ ላይን ኢዝ a point with coordinate xy is equal to -i - j plus t times i + 2j ብለን እንወስዳለን። ሶ መልሳችን ይሄ ነው ማለት ነው። ኦኬ ቬክተር ኤንድ ላይን የሚለውን አይተናል። አሁን የምናየው ደግሞ ቬክተርስ ኤንድ ሰርክልስ ይሆናል ማለት ነው። እንግዲህ ቬክተርስ ኤንድ ሰርክል በምናይበት ጊዜ ምንድነው ሰርክልን በኤክስ ዋይ ፕሌን ላይ ግሬድ 9 ግሬድ 10 ላይ በተማራችሁት በተለይ ግሬድ 10 ላይ ሰርክል የምንለው ፕሌን ላይ ምን ሲሆን ነው የሚለው እናያለን። ኮንሲደር ኤ ሰርክል ዊዝ ሴንተር ምክንያቱም ሰርክል ከሆነ circle is locus of a point which is equidistant from the center። ስለዚህ አንድ ሰርክል ምን ይኖረዋል? ሴንተር ይኖረዋል ማለት ነው። and ሬዲየሱ ደግሞ ከማን መብለጥ አለበት? ከዜሮ። ኢቭን ሬዲየሱ ዜሮ ነው ማለት ፖይንት ነው እንጂ ሰርክል ነው ማለት አይደለም። ስለዚህ ሬዲየስ አለው set of a point and take any point p on the circle with coordinate x and y in a plane. Then the standard form of the equation of the circle is given by x minus x naught the whole square plus y minus y naught the whole square is equal to r square። ይሄ ኢኩዌሽን ኦፍ ኤ ሰርክል ኢን ኤ ፕሌን ላይ ነው፣ በፕሌን ጊዜ ነው። ይሄ ማለት ምን ማለት ነው እንመልከተው። ኦኬ አሁን ይሄ ሰርክል እንወሰድና ግሬድ 9 የተማራችሁትን ለማስታወስ ነው። ይሄ this is a circle is a locus of a point which is equidistant from the center ይለናል። ኢኩዲስታንት ማለት እኩል ያላቸው ከሴንተሩ እስከ ሰርክሉ ድረስ ያለ ምን ጊዜም እኩል ነው ከዚህ ተነሳ። ስለዚህ አሁን ሴንተሯ ይችን ሴንተር ሲ ብንላት ይቺ ፖይንት ምን አላት? ኮኦርዲኔት አላት ኤክስ እና ዋይ። ስለዚህ ፖይንት ሲ ዊዝ ኮኦርዲኔት ኤክስ ኖት ዋይ ኖት እንበል። ቴክ ኤኒ ፖይንት ፒ ኦን ዘ ሰርክል ዊዝ ኮኦርዲኔት ኤክስ ዋይ። ይችን ፖይንት ብንወስድ ደግሞ ይችን ፖይንት ፒ በወስዳት ወይም ደግሞ ይችን ፖይንት ዊዝ ኮኦርዲኔት ኤክስ ዋይ አላት። ስለዚህ ከሲ እስከ ፒ ድረስ ያለው ሬዲየስ ከሲ እስከ ፒ ምንድን ነው ያለው? ሬዲየስ ነው። ይሄ ማለት ዲስታንስ ፎርሙላ አሁንም ግሬድ 10 ላይ ዲስታንስ ፎርሙላ ኤኒ ፖይንት ካለ ሁለት ፖይንቶች ካሉ ዲስታንሳቸውን ለመውሰድ ምንድን ነው የምናደርገው? ስኩዌር ሩት ኦፍ ኤክስ ማይነስ ኤክስ ኖት ዘ ሆል ስኩዌር ፕላስ ዋይ ማይነስ ዋይ ኖት ዘ ሆል ስኩዌር ማለት ነው። ዲስታንሱ ማንን ሪፕሬዘንት ያደርጋል? ሬዲየሱን ሪፕሬዘንት ያደርጋል ማለት ነው። ስለዚህ ዘ ሬዲየስ ኢዝ ኢኳል ቱ ስኩዌር ሩት ኦፍ ይሄ በዲስታንስ ፎርሙላ ነው ኤክስ ማይነስ ኤክስ ኖት ዘ ሆል ስኩዌር ፕላስ ዋይ ማይነስ ዋይ ኖት ዘ ሆል ስኩዌር ማለት ነው። ዲስታንስ ፎርሙላ የምንለው ምንድነው? ለምሳሌ እዚህ ፖይንት ላይ ይሄ ፖይንት ቢኖር እዚህ ፖይንት ላይ እና እዚህ ፖይንት ካለ ይሄ ፖይንት ፒ ብንለው ይሄ ፖይንት ኪው ብንለው ከፒ እስከ ኪው ድረስ ያለውን ለማግኘት ይሄ ለምሳሌ ኤክስ ኖት እና ተመልከቱት ኤክስ ኖት እና
ዋይ ኖት ብንለው እዚህ ደግሞ ኮኦርዲኔቱ ኤክስ እና ዋይ ይሄ ዲስታንሱ ይሄ ቢሆን ዲስታንስ is equal to square root of x minus x not the whole square plus y minus y not the whole square ብላችሁ የተማራችሁትን ማለት ነው ዲስታንስ ፎርሙላ ማለት ስለዚህ the radius ማለት ዲስታንሱ ማለት ነው the radius is equal to square root of x minus x not the whole square plus y minus y not the whole square ይሆናል squaring both sides ስናደርገው x minus x not the whole square plus y minus y not the whole square is equal to r square ነው ይሄ equation of a circle ሰጠን ማለት ነው ስለዚህ equation of a circle ይሄ ነው ይሄ ሴንተር እና ሬዲየስ ከተሰጠ ቀጥታ ምን ማግኘት እንችላለን ኢኩዌሽን ኦፍ ኤ ሰርክል እናገኛለን ማለት ነው አሁን ቬክተር ተሰጥቶን ኢኩዌሽን ኦፍ ኤ ሰርክል እንዴት ነው ማግኘት የምንችለው የሚለው ደግሞ በቀጣይ እናያለን ማለት ነው ይሄ አሁን ያስረዳኋችሁ ኢኩዌሽን ኦፍ ኤ ሰርክል ኦን ዘ ኤክስ ዋይ ፕሌን ላይ ሲሆን ማለት ነው ኤክስ ዋይ ፕሌን ላይ ከሆነ ነው ስለዚህ አሁን በቬክተር ጊዜ ደግሞ ምን ይሆናል የሚለውን እንመልከት ኦኬ ኦን ዘ አዘር ሃንድ an equation of circle determined by the center with coordinate x naught y naught and radius are greater than 0 through a position vector of any point on the circle p with coordinate x and y on the other hand የሚለው equation of circle በcenter of the circle እና center of the circle radius ተጠቅመን እንደገና ቬክተር ተጠቅመን equation of a circle ማግኘት እንችላለን ማለት ነው አሁን የምናየው ሴንተር ይሰጠናል ሬዲየስ ይሰጠናልና ቬክተር ይሰጠናል ስለዚህ በሴንተር እና በሬዲየስ በቬክተር ተጠቅመን ምንን ማግኘት እንችላለን equation of a circle ማግኘት እንችላለን ማለት ነው ተሩ ግን ተርሚናል ፖይንቱ ኦን ዘ ሰርክል ነው የሚኖረው ኦን ዘ ሰርክል ነው እዚህ ላይ ተመርከቱ ሬዲየሱን አይሰጠንም እዚህ ላይ ሬዲየስ እንዳለው ነው እዚህ ላይ ኦን ዘ አዘር ሃንድ ዘ ኢኩዌሽን ኦፍ ሰርክል ዲተርማይንድ ባይ ዘ ሴንተር and radius through the position vector of any point on the circle p with coordinate xy ስለዚህ ምንድነው ሴንተር ይሰጠናል አንድ ፖይንት ደግሞ ይሰጠናል ያ ፖይንት ያለው የት ነው ኦን ዘ ሰርክል ነው ማለት ነው ስለዚህ ያ ኦን ዘ ሰርክል ከሆነ ከሴንተሩ እዛ ፖይንት ድረስ ያለው ሬዲየስ ነው ማለት ነው ስለዚህ እሱን እንደ ቬክተር ከተጠቀምን በኋላ ቀጥታ ማንን መፈለግ እንችላለን ኢኩዌሽን ኦፍ ኤ ሰርክል ማግኘት እንችላለን ማለት ነው by using vector method find the standard form of the equation of a circle with center c with coordinate x naught and y naught and radius r ነው እነዚህን በቀጥታ በዚህ መሰረት እስቲ the standard form of the equation of circle vector methodን ተጠቅመን standard form of equation of a circle ማግኘት መቻል አለብን ማለት ነው እንመልከት ኦኬ አሁን equation of a circle በሴንተር እና በቬክተር እንዴት standard form of equation of a circle ማግኘት እንደምንችል ተመልከቱ this is a circle ይሄ ሰርክል ያለው xy plane ላይ ነው ማለት ነው ይሄኛው ሪፕሬዘንት የሚያደርግልን x axis ነው ይሄ ሪፕሬዘንት የሚያደርገው y axis ይሆናል ማለት ነው ስለዚህ አሁን እቺ ፖይንት ሴንተር ናት with coordinate x naught እና y naught and take any point p on the circle with coordinate x and y እቺን ፖይንት ደግሞ ማናላት p ኦኬ አሁን በላይን ሴግመንት ከሆነ ከሲ እስከ ፒ ድረስ ያለው በላይን ሴግመንት ልብ በሉ ይሄ በላይን ሴግመንት ከሲ እስከ ፒ ድረስ ያለው ምን ብለን እንጠራዋለን ሬዲየስ ብለን እንጠራዋለን በቬክተር ስንወስድ ከሲ እስከ ፒ ድረስ ይሄ ማለት ማግኒቲዩድ ብለን ነው የምንወስደው the magnitude of vector cp is equal to ማን ይሆናል ሬዲየስ ማግኒቲዩድ ብለን ነው ስለዚህ ይሄ ኢኒሻል ፖይንቱ ሲ ነው ተርሚናል ፖይንቱ ፒ ይሆናል ማለት ነው ፖዚሽን ቬክተር እንውሰድ ከኦ እቺ ኦ ናት እዚህ ያለችው ኦን እንውሰድ ከኦ እስከ ሲ ድረስ አንድ ቬክተር አለ ከሲ እስከ ፒ አናዘር ቬክተር አለ ከኦ እስከ ሲ ድረስ ያለው ይሄ አንድ ቬክተር ነው ይሄን ቬክተር ሌቲት ቢ አር ኖት ነው ባለው ይሄ ቬክተር ነው ቬክተር አር ኖት ይሄ ማለት ተርሚናል ፖይንቱ ሲ ይሆናል ኢኒሻል ፖይንቱ አት ዘ ኦሪጂን ነው ማለት ነው አናዘር ቬክተር ደግሞ ከማናለን ከሲ ወደ ፒ ወይም ደግሞ ከኦ ወደ ፒ እንውሰድ ከኦ ወደ ፒ አያችሁት አሁን ይሄ ሴንተር ተሰጥቷል ከሴንተሩ እስከ ኦሪጂኑ ድረስ ይሄ አንድ ቬክተር ይሄን ቬክተር አር ኖት ብለናል ሌላው ቬክተር ደግሞ ከኦ እስከ ፒ ድረስ ያለው ነው ይሄ ኢኒሻል ፖይንቱ ኦ ነው ተርሚናል ፖይንቱ ደግሞ ፒ ይሆናል ማለት ነው አሁን ተመልከቱት ከዚህ እስከዚህ ከኦ እስከ ፒ ድረስ ያለው ከኦ
ከኦ እስከ ፒ ድረስ ያለው ቬክተር ሌቲት ቢ r1 ከኦ እስከ ሲ ድረስ ያለው ቬክተር ደግሞ አር ኖትን በለው። ይሄኛውም ቬክተር ናቸው ማለት ነው። እነዚህ ቬክተር ናቸው። ከሲ እስከ ፒ ድረስ ያለው ሬዲየስ ነው፣ ኖርማል ሬዲየስ ነው ወይም ቬክተር አር ብለን እንወስደዋለን። አሁን እዚህ በምንድነው የምንወስደው? ተመልከቱት። በቀጥታ ቬክተር r1 ማይነስ ቬክተር አር ኖት ማንን ይሰጠናል? ከሲ እስከ ፒ ድረስ ያለውን ይሰጠናል ማለት ነው። ኦኬ አሁን ምንድነው ከሲ እስከ ፒ ማለት ማግኒቲዩድ ኦፍ ሲፒ ማለት ማግኒቲዩድ ኦፍ ሲፒ ማለት ማን ነው ብለናል? አር ነው ማለት ነው። ይሄ ማለት ቬክተር ሲፒ ማለት ተመልከቱት፣ ተርሚናል ፖይንቱ ፒ ነው፣ ኢኒሻል ፖይንቱ ሲ ነው ማለት ነው። ኢኒሻል ፖይንቱ ማን ነው? ሲ ነው። ፖይንት ሲ ነው ኢኒሻል ፖይንቱ ዊዝ ኮኦርዲኔት ኤክስ ኖት ኤንድ ዋይ ኖት ኤንድ ፖይንት ፒ ዊዝ ኮኦርዲኔት ኤክስ ኤንድ ዋይ ነው። ይሄ ፖይንት ፒ ደግሞ ምንድን ነው ማለት ነው? ተርሚናል ፖይንታችን ነው ማለት ነው። ስለዚህ አሁን ቬክተር ሲ ፒ ኢዝ ኢኳል ቱ በኮኦርዲኔት ፎርም ስናስቀምጠው ከኤክስ ኮምፖኔንት ላይ ኤክስ ኮምፖኔንት ነው የምንቀንሰው። ኤክስ ማይነስ ኤክስ ኖት እና ዋይ ማይነስ ዋይ ኖት ይሆናል ማለት ነው። ስለዚህ ቬክተር ሲፒ ማለት ኮኦርዲኔቱ ኤክስ ማይነስ ኤክስ ኖት እና ዋይ ማይነስ ዋይ ኖት በኦርደር ፔር ይሄ ይሆናል ማለት ነው። ኔክስት ዘ ማግኒቲዩድ ኦፍ ሲፒ ማለት ስኩዌር ሩት ኦፍ ኤክስ ማይነስ ኤክስ ኖት ዘ ሆል ስኩዌር ፕላስ ዋይ ማይነስ ዋይ ኖት ዘ ሆል ስኩዌር ይሆናል ማለት ነው። ምክንያቱም ቬክተር ለምሳሌ አንድ ቬክተር ከተሰጠን ኤክስ እና ዋይ ሌቲት ቢ ለምሳሌ ቬክተር ዩ ኢዝ ኢኳል ቱ ኤክስ እና ዋይ ቢሰጠን ማለት ነው። በኮኦርዲኔት ፎርም ኤክስ እና ዋይ ቢሰጠን ዘ ማግኒቲዩድ ኦፍ ዩ ማለት ምንድን ነው ማለት ነው? ዘ ማግኒቲዩድ ኦፍ ዩ ማለት ስኩዌር ሩት ኦፍ ኤክስ ስኩዌር ፕላስ ዋይ ስኩዌር ማለት ነው። ስለዚህ ቬክተር ዩ ተመልከቱት፣ ቬክተር ዩ ኢዝ ኢኳል ቱ ኢን ኦርደር ፔር ኤክስ ዋይ ቢሰጠን በኮኦርዲኔት ፎርም ዘ ማግኒቲዩድ ኦፍ ዩ ማለት ስኩዌር ሩት ኦፍ ኤክስ ስኩዌር ፕላስ ዋይ ስኩዌር ማለት ነው። ስለዚህ ዘ ቬክተር ሲፒ is equal to the order pair the x component is x minus x not ነው and the y component is y minus y not ነው። ስለዚህ the magnitude of vector CP is equal to square root of the square of the x component ያ ማለት x minus x not the whole square plus the square of the y component ማለት y minus y not the whole square ይሆናል ማለት ነው። ይሄ magnitude of CP ማለት ማንን ይሆናል? r ይሆናል ማለት ነው። ስለዚህ ይሄ ማለት r ነው። ይሄንን በr ሰብስቲቲዩት አደርገዋለሁ። this is equal to ምን ሆነ? is equal to r ማለት ነው። ከዚህ በኋላ squaring both sides ስናደርገው ምን ይሆናል? x minus x not the whole square plus y minus y not the whole square is equal to ምን ሰጠን? r square። ይሄ ነው ኢኩዌሽን ኦፍ ኤስ ሰርክል የምንለው። ስለዚህ the equation of a circle is x minus x not the whole square plus y minus y not the whole square is equal to r square ይሆናል ማለት ነው። አያችሁት? አሁን ይሄ ፎርሙላ እና ቅድም ፕሌን ላይ ያለው ፎርሙላ አንድ አይነት ነው። ስለዚህ አሁን በቬክተርም ኢኩዌሽን ኦፍ ኤ ሰርክል መስራት እንችላለን ማለት ነው። ኢኩዌሽን ኦፍ ኤ ሰርክልን በቬክተር መስራት እንችላለን። በኤክስ ዋይ ፕሌን ደግሞ በፖይንት እና በሬዲየስም ተጠቅመን መስራት እንችላለን። አሁን አያችሁት? ቀጥታ ሬዲየሱን አልተሰጠንም፣ ግን በምን አግኝተነዋል? ይሄንን ማግኒቱድ ኦፍ ዘ ቬክተር ተነስተን ዘ ማግኒቱድ ኦፍ ዘ ቬክተር ኦፍ ሲፒ ማለት ሬዲየስ ነው። ከሱ ተነስተን ነው ምኑን ማግኘት የምንችለው? ኢኩዌሽን ኦፍ ኤ ሰርክልን የምናገኘው ማለት ነው። ሶ ዘ ስታንዳርድ ፎርም ኦፍ ዘ ኢኩዌሽን ኦፍ ኤ ሰርክል ኢዝ ጊቨን ባይ x minus x not the whole square plus y minus y not the whole square is equal to r square ይሆናል። ሴንተራችን ሴንተሩ ማን ነው ማለት ነው? ሴንተር ሲ ዊዝ ኮኦርዲኔት ኤክስ ኖት እና ዋይ ኖት ይሆናል። ሬዲየሳችን ደግሞ ማን ይሆናል ማለት ነው? ዘ ሬዲየስ ኢዝ ኢኳል ቱ አር ይሆናል። በዚህ መሰረት ምንጊዜም ጥያቄያችንን በቬክተር ምን መስራት እንችላለን? ኢኩዌሽን ኦፍ ኤ ሰርክልን መስራት እንችላለን ማለት ነው። ወይም መፈለግ ወይም ማግኘት እንችላለን ማለት ነው። ተማሪዎች አሁን ያየነው ቬክተር ኤንድ ሰርክል ይሆናል። ስለዚህ ስታንዳርድ ፎርም ኦፍ ዘ ኢኩዌሽን ኦፍ ዘ ሰርክልን አይተናል፣ ፎርሙላውን ድራይቭ አድርገናል። አሁን በሚቀጥለው በዚህ ቬክተር ኤንድ ሰርክል በሚለው ኤግዛምፕል እንሰራለን ማለት ነው በሌሰን 20። ስለዚህ እስከዛ ድረስ ሼር ማድረጋችሁን፣ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ቻው።
ያስተማረ ሰው ግን ቀኑ ጨለማ ማን ልጄ